በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ ጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ኃጢአት በደላችንን በምሕረቱ ቀድኖ ምሕረትና ይቅርታ በሚታደልበት በምሕረቱ አደባባይ ስለሰበሰበን ልዩ ሶስት አብ ወልድ መንፈስ ቅዱስ ሥላሴ ስሙ የከበረና የተመሰገነ ይሁን። ለቃል ርደት ለሥጋም ርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ ብርሃን ያየንባት ዓይናችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታ ክፉ ቀን አልተለየችን የኢየሱስ ክርስቶስ እናት ቤዛዊተ ኩሉ እመ አምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። በአማላጅነቷ ጥላዋ ስር ያረፋችሁ ለድንግል ማርያም ክብር ይሁንላት። አመስግኗት። ክርስቶስን በሞቱ በኩል የመሰለች አንገቷን ለክርስቶስ የሰጠች ከሷም በኋላ አብረዋት 27 ደናግል ቅዱሳት አንስትን ለክርስቶስ ያስማረከች ታላቋ ሰማዕት ቅድስት አርሴማ አማላጅነቷ በረከቷ ጸጋና ክብሯ ከሁላችን ጋር ይሁን። እጅግ የምንወዳቸው መምህራችን ላይከ ወንጌል ቀሲስ አብርሃም የዚህ ካቴድራል የስብከተ ወንጌል እጅግ የምንወዳቸው አንጋፋው አባታችን መላከ ሰላም ቀሲስ እንግዳ ወርቅ በቀለ የዚህ ጉባኤ መሰብሰቢያችን ምክንያት የሆነን ሙሐዘ ስብሐት መምህር እንግዳ ወርቅ ጌታቸው ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወዳጆች በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? እንደምን ከረማችሁ? አሜን። እግዚአብሔር አምላካችን እንድናመሰግነው ከርኩሰት መንደር ለይቶ በቅድስናው ስፍራ የሰበሰበን አማኑኤል አምላካችን ስሙ የከበረና የተመሰገነ ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን
በፍቅሩ መዶሻ ሰብሮ ቅዱስ ቃሉን ሰምተን እንድናርፍ ጌታ መንፈስ ቅዱስ ሁላችንንም ያግዘን። የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምረን። የትምህርታችን መነሻ ርዕስ የምናደርገው በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን መለኮታዊ ሐሳብ በማንሳት ይሆናል። ቃሉ በሰማርያ ሊያልፍ ግድ ሆነበት ይላል። ይሄንን ቃል ከኔ ጋር አብራችሁ ትጠራላችሁ። በሰማርያ ሊያልፍ በሉ። ግድ ሆነበት። ቤት ሊያልፍ ግድ ሆነበት። በሰማርያ ከተማ ሊያልፍ ክርስቶስ ግድ ሆነበት ብሎ ታላቁ የምስጢር ደቀ መዝሙር ሐዋርያ ቅዱስ ዮሐንስ ፍቁረ እግዚእ ይህንን ቃል መዝግቦ እናገኛለን። ክርስቶስን በዛች ከተማ እንዲገባ ያስገደደው ምንድነው የሚለውን በዚህ የትምህርታችን ክፍል ውስጥ የምንዳስስ ይሆናል። ናፍቆታችሁ ክርስቶስ፣ ለጨለመው ቤታችሁ ድምቀት፣ ለመረረባችሁ ነገር ሁሉ ጣፋጭ እሱ ነውና ክርስቶስ ሰማርያ ከተማ ሊገባ ግድ የሆነበት ጌታ ወደምንኖርባትም ከተማ ክርስቶስ ይግባል። ወዳላችሁበት ማንነትና ጎጆአችሁ ይግባላችሁ። እሱ ሲገባ የዘመመው ጎጆአችሁን ይደግፍላችኋል። እሱ ሲገባ ጉድለታችሁ ይርቅና ሙላት ይሆናል። እሱ ሲገባ በረከታችን ይጀምራል። አማኑኤል ወደ ቤታችን ይግባ። ብንታመም መድኃኒታችን ነው፣ ወደ ቤታችን ይግባ። ብንቸገር ረዳታችን ነው፣ ይግባልን መድኃኒዓለም። ብንጨነቅ ሰላማችን ነው፣ ክርስቶስ ይግባልን። ብንታረዝ ልብሳችን ነው፣ መድኃኒዓለም ይግባልን። ብንጠማ የሕይወት መጠጥ ነው፣ ጥማችንን የቆረጠልን ነው፣ ይግባልን መድኃኒዓለም። አው በጨነቀን ነገር ሁሉ እሱ ሲገባ እናንተ ማስተካከል ያልቻላችሁትን ስልጣንና ዝና ገንዘብና ቤተዘመድ የማይመልሰውን ጥያቄያችሁን ሊመልስ ወደ ቤታችሁ አማኑኤል ይድናል፣ ይፈወሳል። ይሄ የምህረት ጌታ ለተጨነቀችው ዓለም መፍትሄ ነውና ለምትበጠበጠው ከተማና ሀገር ሰላሟ ነውና እረፍታችን ክርስቶስ ወደ ቤታችን ይግባል። ምንድነው ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት ተብሎ የተጻፈው? ይሄስ ጌታ አንቺስ አትፈልጊውም ወይ? አንተስ አትፈልገውም ወይ? ጠዋትና ማታ ደጅ የምትጠናው መድኃኒዓለም ወደ ሕይወት እንዲገባ እኮ ትለምነዋለህ። ያንተ ጥያቄ ትከሻክ ላይ ነው። ዛሬም አልወረድም። ዛሬም እናለቅሳለን። ዛሬም ያልተፈታ ነገር አለ። ደግሞ ከነጉርለታችን ልናመልከው መተናል። ስሙ ብሩክና ምስጉን ይሁን። ባይሰጠንም እንኳን ቢከለክለን እንኳን እኛ በፈለግነው ሰዓትና ጊዜ እግዚአብሔር ባያደርግልን መድኃኒዓለምን የታመንነው ከነጉርለታችን ልናመልከው ነው። እስቲ አክብሩት እግዚአብሔርን ከፍ አድርጋችሁ። ቢሞላም ባይሞላም ቢጎድልም ምንም ቢል እግዚአብሔርን ልናመልከው መተናል። ይኸውላችሁ እኛ ስለ ጭብጥ እንጀራና ስለ ገብስ አልመጣንም። የሽሮና የበርበሬ ጥያቄ ይዘን አይደለም የመጣን ነው። ሰማያዊ ጥያቄ አለን። የሰማችሁኝ ነው? አዎ እግዚአብሔር ልጆች ኢየሱስ ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት፣ በሌላ ከተማ ሊገባ ግድ ሆነበት ተብሎ አልተጻፈም። ይሄ ጌታ የኔና የናንተ ንጉሥ በቤተ መቅደሱ የምናመልከው ሕይወታችን፣ ሰላማችን፣ ጥጋባችን፣ በረከታችን ወደ ቤታችን ሊገባ ዛሬ ግድ ያስፈልገዋል። እናንተም እንዲገባ ግድ በሉት መድኃኒዓለምን። አንድ ስዕል አስታውሳለሁ። መድኃኒዓለም በር እያንኳኳ ታስታውሳላችሁ? እስቲ የሚያስታውስ ወይ? ያ ስዕል ቤታችሁ ያለ ምን እያንኳኳ? የተዘጋ በር ላይ ቆሟል። ያ በር አልተከፈተም። እሱ ግን ማንኳኳቱን አላቆመም። ያ በር ያንቺ ልብ ነው። ትዕቢት የቆለፈው በር፣ ምቀኝነት የዘጋው በር፣ ዘረኝነት የዘጋው በር፣ አለማመን የዘጋው በር፣ አለመስማማት፣ ልዩነት የዘጋው አማኑኤል ዛሬ በራችንን ያንኳኳል። የልባችን በር ላይ ቆሞ አልተከፈተም። በሩ ዝግ ነው። ማን አውቆ ይክፈትለት ለመድኃኒዓለም? እንዲህ እኮ ነው ያለው፣ ማንም ድምጼን ሰምቶ በር ቢከፍትልኝ አለ። ምንን ሰምቶ አለ? ማን ይስማው መድኃኒዓለምን? እሱ ይጣራል፣ ሰሚ የለውም። እሱ ያንኳኳል፣ በር የሚከፍትለት የለም። በራችን ተዘግቷል። ልባችን ቆሽሿል፣ ተዘግቷል። የተዘጋው በራችን ላይ ግን እግዚአብሔር ከማንኳኳት አላቆመም። እንዴት ያለ ትዕግስት ነው! የተዘጋ በር ላይ ቆሞ ማንኳኳት። ቀንም በእዩት
ማታም ይውት ሌሊትም ተነሱ። አማኑኤል በራችሁ ላይ ነው ያለው። እያንኳኳ ነው። በሩ ግን እንደተዘጋ ነው። በሩ ግን እንደተቆለፈ ነው። የተቆለፈ በር ላይ ቆሟል። ለዚህ ጌታ በር ብትከፍቱለት እንዲህ አለ፣ ወደሱ ጋር ገባለሁ ብቻ አይደለም ያለው፣ ከእርሱም ጋር እራት እበላለሁ አለ። እናንተ ቤት የሚመጣ እንግዳ ምሳ የሚበላ ሳይሆን እራት የሚበላ እንግዳ ከመጣ እናንተ ቤት የሚያደር ነው ማለት ነው። ለእንግዳ ማረፊያ የሚሆን ስፍራ የተዘጋጀለት፣ በልባችሁ ትልቅ የከበሬታ ዙፋን ያለው ሰው የሚበላውን ተጨንቃችሁ ታዘጋጃላችሁ፣ የሚተኛበትን ስፍራ ታዘጋጃላችሁ። አማኑኤል መጥቶ የሚሄድ እንግዳ አይደለም፣ ገብቶ ከናንተ ጋር የሚኖር ስለሆነ ማታ አለ እራት እበላለሁ አለ። አብራችሁ የሚያደር ስለሆነ አቤት እንዴት አይነት የጭንቀት ሌሊት እያሳለፋችሁ እንደምታድሩ ታውቁታላችሁ። ስንገላበጥ እንደምናደር አካላችን ፍራሽ ላይ፣ እኛ ግን ሌላ ቦታ ሰላማተን በረከታተን ይሄውና የተስተካከለ ፍራሽ ገዝተን አንዴ ቦንድድ እንላለን፣ አንዴ ምን እንላለን። ለወገባችን አይመቸውም። ሰላም የለንም፣ ጤና የለንም፣ በረከት የለንም፣ መስማማት የለንም። በልተን አንጠግብም፣ ተቀብተን አንወዛም። እንዲህ ባለ ጨለማ ህይወት ውስጥ ነው ያለነው። ለምን ካላችሁ ትዳሩ አልተፈወሰም። ቤት እየኖርን ባልተፈወሰ ትዳር ውስጥ እየኖርን ባልተፈወሰ ማንነት ውስጥ እየኖርን ፈውስ ያስፈልገዋል። አማኑኤል ሐኪም ነው። እሱ መድኃኒታችሁ ነው። ያልተፈወሰው ቤታችሁ ውስጥ ጋብዙት፣ ያልተፈወሰው ትዳራችሁ ውስጥ ጋብዙት። እሱ ሲገባ ነው እረፍታችን የሚጀምረው። የተስተካከለ ኑሮ የምንኖረው አማኑኤል ወደ ቤት ሲገባ ነው። ይግባልን ዛሬ ይሄ ጌታ፣ ይሄ ንጉሥ ይግባ። ከፍ አድርጋችሁ አመስግኑት። መድኃኒዓለም ይግባና ያስተካክለው። ስልጣን የማያስተካክለውን ያስተካክላል። ገንዘብህ የማያስተካክለውን ያስተካክላል። ዘመዶች ተሰብስበው የማያስተካክሉትን ማን ያስተካክላል? ዛሬም የተዘበራረቁትን ኑሯችን ጉዳይ ያስተካክልልን። እስራኤል የምንላት ሀገር የቆዳ ስፋቷ ከሰሜን እስከ ደቡብ 480 ኪሎ ሜትር ርዝማኔ ያላት ሀገር ናት። በዚህ በ480 ኪሎ ሜትር የነገርኳችሁ ከሰሜን እስከ ደቡብ ነው ያልኳችሁ። ከሰሜን እስከ ደቡብ 480 ኪሎ ሜትር ላይ 3 ታላላቅ ከተማዎች አሏት። የመጀመሪያዋ ከተማ ገሊላ ትባላለች። ይሄ የሰሜኑ ክፍል ነው። ገሊላ በሉ እስቲ። ይሄ በሰሜን ያለች እስራኤል ከተማ ናት ገሊላ። መካከለኛዋ ደግሞ ሰማሪያ ትባላለች። ሰማሪያ በሉ እስቲ። የመጨረሻዋ ደግሞ ይሁዳ ትባላለች። በስተ ደቡብ ያለችዋ ከተማ ናት። ስለዚህ ከሰሜን ገሊላ የተነሳ ሰው በደቡብ ያለችዋ የይሁዳ ከተማ ለመድረስ ከተማ መሃል ላይ ያለችዋን ከተማ ማቋረጥ ግድ አለበት። መሃል ላይ ያለችዋ ከተማ ደግሞ ማትባላለች ሰማሪያ። ማትባላለች ሰማሪያ ትባላለች። አይሁዳውያንና ሳምራውያን ጸበኞች ናቸው። ምኖች ናቸው? ቋንቋቸው የሚነጋገሩበት መግባቢያ ቋንቋቸው የኢብሩ ቋንቋ ነው። ዕብራይስጥኛ ነው የሚያወሩት። በአንድ ቋንቋ መነጋገር ይችላሉ፣ ግን አይስማሙም። ምንድነው ክርስቶስ ወደዛች ከተማ እንዲገባ ያስገደደው የሚለውን በትምህርታችን ውስጥ እናያለን። ደግሞ ወሳኝና ወቅታዊ ትምህርት ነው። ለኛም ጊዜ ለኛም ቅጥር እንዳፈረሰ ያንን የጥላቻና የዘረኝነት ግንብ ሊያፈርስ እንደገባ በእኛም ሀገር ገብቶ የተገነባብንን የክፋትና የጥላቻ ግንብ አማኑኤል ሊያፈርስልን ይገባል። ይፍረስ አይፍረስ? ዘረኝነት ግንቡ ይፍረስ አይፍረስ? ጥላቻ ይፍረስ አይፍረስ? ማን ያፍርስልን? ከፍ አድርጋችሁ አመስግኑት። አማኑኤል ያፍርስልን። በጣም የሚገርም ነው። አይሁድና ሳምራውያን በአንድ ቋንቋ ቢነጋገሩ በባህል ግን አይተሳሰሩም። አይሁዳዊ በነካበት ዕቃ ሳምራዊ ውሃ ይጠጣል። አይሁዳዊ ሰላምታ ቢሰጥ ያኛው አይመልስለትም። በምን ይለያያሉ ካላችሁ በአለባበስ። በምን አልኳችሁ? በአለባበስ። አይሁዳዊ ከቤት ሲወጣ 3 ነገር አታሳየኝ ብሎ ነው የሚወጣው። ከቤት ሲወጣ ምን አልኳችሁ? ምን አልኳችሁ? 3 ነገር። አሁን ከቤት ስትወጡ እንደው ባላይ ብላችሁ የምትወጡ ሰው ሊኖር ይችላል። አላውቅም። እንደው ገሌን ባያሳየኝ የሚል ሰው እኮ አለ ወይ? ደግሞ ሰፈር ውስጥ ተቀምጠው በር ላይ ማያሳልፉ ምላሳቸው እንደ ጦር እንደ ሾህ የሚዋጋ ሰዎች፣ እግርና እግራቸው እስኪማታ ድረስ አቅጣጫ የሚያጠፉ ሰዎች አሉ በምላሳቸው የተነሳ። ለነሱ ሲባል ሌሊት እየተወጣ ለነሱ ሲባል ምሽት እየተገባ እንዲህ የሚያሳቅቁ ምላሰኞች ይኖራሉ። አረ እንዲህ ካለ ከምላስ ጦር ይሰውራል። እና ይገርማችኋል፣ አይሁዳዊ ከቤት ሲወጣ 3 ነገሮችን አታሳየኝ ይላል። የመጀመሪያው ለምጻም አታሳየኝ ይላል። ምን አልኳችሁ?
ለምን ከተባለ በብሉይ ኪዳን በኦሪቱ ለምጽ የኃጢአት ውጤት ስለሆነ የሰማችሁ ይኖር አንድ ለምጽ የወጣበት ሰው ኃጢአተኛ ነው። ወደ መካከለ ወደ ድንኳኑ አይገባም፣ ወደ እግዚአብሔር መቅደስ አይገባም፣ መስዋዕት አይሰዋም፣ የተለየ ነው። ማህበረሰቡ ሁሉ ያገለዋል። ስለዚህ በመንገድ ላይ አይሁዳዊ ሲሄድ ለምጻም እንዳታሳየኝ ብሎ የመጀመሪያ የጸሎቱ ክፍል ነው። ጠዋት ስትነሱ እንደው አንድ ሰው በነገር ቢጠብሳችሁ ምን እንደምትሉት እንደው ዛሬ ምን ነው በቀኝ ነው እንዴ ተነስ በቀኝ አይደለም እንዴ ተነሳውት እንደው በጣም ታክሲ ላይ ምን ትጨቃጨቃላችሁ የሆነ ቦታ ስራ ቦታ እንትጨቃጨቁና እንደዛ ትላላችሁ። ለምጽ ቀራጭ አታሳየኝ የመጀመሪያው ለምጻም ቀጥሎ ቀራጭ አታሳየኝ ምን አልኳችሁ? የመጀመሪያውስ ሁለተኛውስ ቀራጭ ከተወሰነለት በላይ ይወስዳል፣ ድሆችን ያስጨንቃል፣ የራሱ ያልሆነውን ገንዘብ ይሰበስባል ተብሎ ማህበረሰቡ ያገለዋል። ይሄንን አታሳየኝ ይላል። እናንተስ ከተባለላችሁ በላይ አትወስዱም? ሰዎች እንዲያምኗችሁ ብላችሁ መቃችሁን ማርያምን ብላችሁ አትሸጡም? መድኃኔዓለምን ብላችሁ ዋሽታችሁ አትሸጡም? ይሆነ በስራ ቦታችሁ አያችሁ፣ እንደዛ ብላችሁ ዋሽታችሁ የሰበሰባችሁት ገንዘብ ግን ህይወት ይሆናችኋል፣ እንጀራ ይሆናችኋል፣ ሰላም ይሆናችኋል፣ በረከት ይሆናችኋል። በሚዛን ሰርቀን የምናመጣው እህሉ ላይ ባደባልቀን የምናመጣው በረከት ይሆነናል? ልጅ ያሳድግልናል? ጤና ያመጣልናል? አያመጣልንም። እና የእግዚአብሔር ልጆች ለምጻም ቀራጭና የመጨረሻው ሳምራዊ አታሳየኝ ብሎ ነው የሚወጣው። ምናዊ ያልኩ ሳምራዊ እንዳታሳየኝ በቃ ብሎ እንዲህ አይነት ጸሎት ጸልዮ ነው ከቤቱ የሚወጣው ማለት ነው። በጣም የሚገርመው በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሰማርያን ምድር መርገጡ በራሱ ኃጢአት ነው ብለው ስለሚያስቡ መሃል ላይ ባለው በዮርዳኖስ ወንዝ እግራቸውን ያጥባሉ፣ ጫማቸውንም ሳይቀር ያለቀልቃሉ። የእነዚህን የርኩሳኖች ሀገር በእግራችን ረገጥን ብለው እየሰማችሁኝ ነው። ጥላቻ አያችሁ ምን ያክል ከባድ እንደሆነ። ዛሬ መንደር ውስጥ የጀመራችሁት ጥላቻ የት እንዳደጋ አያችሁት? ዛሬ ሰፈር ውስጥ ዛሬ ትምህርት ቤት የጀመርነው ጥላቻ ዛሬ አጥንት መቆጣጠራችን የት እንዳደረሰን አያችሁት? ከቤተ መንግስት ከቤተ ክህነት የእግዚአብሔር ክብር የጎደለበት ምክንያት ዛሬ ይሄ ነው። አጥንት እየቆጠርን ምስራቅ ምዕራብ እየተባባልን ወንዝ እየቆጠርን ቆላና ደጋ ስንቆጣጠር ይሄውና ከክርስቶስ ወንጌል ዘር በለጠብን። አማኑኤል ይድረስልን። ማን ይድረስልን? ይገርማል። በዮርዳኖስ ወንዝ ዞሮ በገሊላ ነው የሚገቡት ከተማዋን ላለመርገጥ። ካልሆነም ደግሞ የግድ ከተማዋን መርገጥ ካለባቸው ደግሞ እግራቸውን ይታጠባሉ። ክርስቶስ ታዲያ ምንድን ያስገ በዛ ከተማ የሚኖር አገረ ገዢ ክርስቶስን በዚህ ካልገባ ወደ ገሊላ አታልፍም ወደ ይሁዳ አትሄድም ምናምን ብሎት አስገድዶት ይመስላችኋል? ሰማርያን ሳትረግጣት እንደ ሌሎቹ አይሁዳውያን እንደሚያደርጉ በዮርዳኖስ ወንዝ ከተማዋን ሳትነካ በሌላ ማለፍ አትችልም፣ በዚህ ነው ማለፍ የሚል የሰራዊት ትእዛዝ መጥቶበት ግድ ያለው ሰው ኖሮት አይደለም። ምንድነው ክርስቶስ ከተማዋን ሊገባ ያስገደደው? የሰራዊት ትእዛዝ ካልመጣበት ነገስታት ካላስገደዱት ምንድነው ክርስቶስ ወደዛች ከተማ ሊገባ ያስገደደው የሚለው ደግሞ ልብን ያሞቃል፣ እኛን ያሳርፋል። እስቲ ከኔ ጋር በሉ ሰማርያ ሊገባ በሉ ያስገደደው የገዛ ምህረቱ የገዛ ቸርነቱ ነው። ክብር ለመድኃኔዓለም ይሁን። የገዛ ምህረቱ አስገደደው። ከተማዋ ላይ የተገነባው የክፋት ግንብ መፍረስ ስላለበት ኢትዮጵያውያን የተገነባብንን የክፋት ግንብ ሊያፈርስ እኛ ከተማ ሊገባ ግድ ይሆንበት። በእኛ ህይወት ውስጥ እናትና አባት በአንድ ቤተሰብ መካከል የተገነባ አያችሁ የጥላቻ ግንብ እና ያስገድደው የእግዚአብሔር ምህረት ነው። እስቲ እግዚአብሔር መሐሪ ነው በሉ። ባሕረ ምሕረቱ ሰፊ የሆነ መሐሪ፣ የትዕግስቱ ብዛት የማይለካ ቸር ነው። እዚህ እኮ ነው መዝሙረኛው ቅዱስ ዳዊት ምን አለ? ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና አለ። እስቲ ቸር ነውና በሉ። ግዴላ ቸር ነውና ምህረቱ ለዘላለም ነው አለ። ምህረቱ ለዘላለም የሆነ ቸር የሆነው ጌታ ወደዛሽ ከተማ ሊገባ ያስገደደው ነገር ኖሮ ሳይሆን የገዛ ምህረቱና ቸርነቱ አስገድዶት ከተማዋ ላይ ገባ። የዘረኝነትን ግንብ ሊያፈርስ ገባ። ከኔ ጋር ጥሩችን ብቻ ላስጠራችሁ። የዘረኝነትን ግንብ ሊያፈርስ ገባ በሉ እስቲ። የምንን ግንብ?
አይሁዳውያን ሳምራውያንን የሚጠሏቸውና የሚጸየፏቸው ምንድነው ምክንያታችሁ ተብለው ቢጠየቁ ከአይዛብ ጋር በጋብቻ ተገናኝታቸዋል ብለው ነው የሚጠሏቸው። ከምን ጋር? ከአይዛብ ጋር። እነሱ ደግሞ ዱብን ይላሉ። አያችሁ፣ በቀኝ ግዛት ተይዘን ነው፣ በጦርነት ተወረን ነው። ስለዚህ እኛ ፈልገን ነው አይደለም እኮ ባሪያ ይሆን ነው። እኛ በቀኝ ግዛት የተገዛ ነው ወደን አይደለም፣ የምርጫ ጉዳይ ነው በቃ ብለው እንደዚህ አይነት መልስ ይመልሳሉ። አይሁዳውያን ሳምራውያንን ምክንያት ቢደረድሩባቸው አይሁዳውያንም ከምክንያት አያመልጡም። ይገርማቸዋል። አይሁዳውያን ራሳቸው በባቢሎን እኮ ተማርከዋል። እንደውም ግንቦቻቸውም ቤተ መቅደሶቻቸውን ፈርሰውባቸዋል። እነሱ ራሳቸው በቀኝ ግዛት የተገዙ እናንተ ከአሕዛብ ጋር ተጋባችሁ ብለው እነዛን ይከሷቸዋል። በዘር የተነሳ ጥላቻ ምክንያት የለሽ ነው። የሰማችሁ ነው። ማን መርጦ የተወለደ አለ? ንገሩኛ። እንደው ምረጭ ብትባይ እንደው ሮያል ፋሚሊ የሚባሉ አለ፣ የነገስታት ዘሮች አይደል? ቤተ መንግስት መወለድን ማን ይጠላል? ከባለጠጋ ቤት መወለድን ማን ይጠላል? አያችሁ፣ መርጦ ሰው ቢወለድ የት እንደምትሆን እንደውም ኢትዮጵያ ላትወለዱ ሁሉ የምትመርጡ ሰዎች ትኖራላችሁ፣ እርግጠኛ ነኝ። እንደዛ የሚሉ ሰዎች አሉ አይደል? እኔ ኢትዮጵያ እንደው ዳው ሆኜ ከምኖር አሜሪካ ምን ሆኜ ብኖር ብለው በድፍረት የሚናገሩ ሰዎች ስለምንሰማ፣ ስለዚህ በዘር የተመሰረተ ጥላቻ ምክንያት የለሽ ነው። ዘረኝነት ከጥንት እስከ ዛሬ የሰው ልጆች ትልቁ ፈተና ነው። ከመቼ እስከ መቼ አልኩኝ? በእኛ ዘመን የተጀመረ አይደለም። ከጥንት ጀምሮ እስከ ዛሬ ድረስ ዘረኝነት የሰው ልጆች ፈተና ነው። ዘረኝነት ለቤተ ክርስቲያን ፈተና ነው። ዘረኝነት ለምትሰሩበት መስሪያ ቤት ፈተና ነው። አያችሁ። ስለዚህ ልጆቻችሁን ክርስቲያን አድርጋችሁ አሳድጉ። በሰውነት ቋንቋ ሰውን ሁሉ ማፍቀርና መውደድ እንዲችሉ አድርጓቸው። አጥንት አታስቆጥሯቸው። ሰው ነህ እያሉ ስለ ሰውነት ንገሩ። ቅዱስ ዳዊት እኮ የመጀመሪያው ልጁ ሰሎሞንን የመረቀው እኮ ምንድን ነበረ? ልጄ ሆይ ሰው ሁን ያለው። ምንሁን? ሰውነት ይበልጣል አይ ከጥንት እስከ ዛሬ የሰው ልጆች ፈተና ከሆነ ዘረኝነት በምን ይሻራል የሚል ጥያቄ ይነሳል። በምን የሚሻር ይመስላችኋል? ዘረኝነት በርዕዮተ ዓለም በነገስታቱ ጥንካሬ የሚሻር ሳይሆን ዘረኝነት የተሻረው፣ ዘረኝነት ቅጥሩ የፈረሰው፣ የዘረኝነትና የጥላቻ አጥር የፈረሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ክብር ይግባው። እሱ ክርስቶስ በስጋና በደም ዘረኝነትን አፍርሶልናል፣ ሽሮልናል። በተሻረ ዘረኝነት በፈረሰ ቅጥር እኮ አዲስ ቅጥር ገንብተን ነው የምንጣለው። እሱም አፍርሶልን ነበር እኮ። እሱ እኮ ንዶልን ነበረ። አዲስ ግንብ፣ አዲስ የጥላቻ ግንብ እና ዓለማችን እንድትስተካከል ያስፈልጋል አይደል? ሰውየው ኦዲተር ነው አሉ። ምንድነው አልኳችሁ? ኦዲተር ነው እና የቢሮውን ስራ ሲበዛበት ወደ ቤት ይዞ መጥቶ ነው ያንን የሂሳብ ስራ የሚሰራው። እና ሕፃን ልጅ አለውና ወንድ ልጅ አላሰራ ይለዋል አባቱን። እጁን እየያዘ ስክሪፕቶን እየቀማ ከአባቱ ጋር መላፋትና መጫወት ይፈልጋል። ለምን ይመስላችኋል? ያ ልጅ በጥባጭ ልጅ ሆኖ አይደለም፣ አስቸጋሪ ልጅ ሆኖ አይደለም። ማንን ናፍቆ ነው? ማንን ናፍቆ ነው? አባትየው ቢሮ መሄደው ልጁ ሳይነሳ ነው ከእንቅልፉ። ሙሉ ቀን ይናፍቀዋል። ከቢሮም ሲመጣ አባትየው ምን ላይ ነው የሚሆነው? ስራ ላይ ነው። ልጁ ደግሞ ራት ከበላ በኋላ ሕፃን ነው፣ ይደክመዋል። ምን ይላል? ይተኛዋል። አባቱን የሚያገኝበት የለም። ስለዚህ ለልጆቻችሁ ጊዜ ስጧቸው። በነገራችን ላይ እሺ፣ በምትችሉበት እናንተ አላርም ቀጥራችሁ ለሊት ስራችሁን ስሩ እንጂ ለልጆቻችሁ ጊዜ ስጧቸው፣ ፍቅር ስጧቸው። በህይወት እስካላችሁ ድረስ ቋሚውን ማን ነው የሚያውቀው? ሰው አለው ይላል። እንዴት ነው ሲሉት ሰው አለው ይላል። አለው ማለት የሚችለው ማን ብቻ ነው? ጠዋት ታይቶ ማታ የሚጠፋ ሰው አለው ይላል። ስለዚህ እስካላችሁ ድረስ ለልጆቻችሁ ጊዜ ስጧቸው፣ ተንከባከቧቸው፣ ፍቅር ስጧቸው። እና ልጁን አባቴ ያስቸግራል፣ ስክሪፕቶን ይቀማዋል። ልጄ እንዲያው አትረብሸኝ ብዬ ክንቢ አልከኝ። ይሄ ወረቀት እኮ አይገባህም፣ አሁን ስታድግ ነው የሚገባ። አንተ የምትጠጣው ወተት ይሄ ነው፣ አንተ የምትበላው እንጀራ ይሄ ነው፣ እንዲያው አትረብሸኝ ይለዋል። እና የሆነ ልክ እንደ ካርታ አሁን ልጆቻችሁን የሚገጣጠሙ መጫወቻዎች ፊደል እንዲማሩ አይደል? የሆነ ቅርጻ ቅርጽ ነገር ትሰጣላችሁ አይደል? የሚገጣጠም አይደል? ንገሩኝ እንጂ እናንተ ታውቁ የለ እንዴ? አዎ። እና ፊደሎች እየገጣጠሙ ቁጥሮችን እየገጣጠሙ እንዲለምዱ ጥሩ የማስተማሪያ ዘዴ ነው።
እንደዛ አርጋችሁ የሆነ ጌም የሚመስሉ ነገር ይሰጣችኋላችሁ። እና ይሄ የዓለም ካርታ ነው። የምን ካርታ? የዓለም ካርታ ነው። የዓለም ካርታ ሲገጣጠም ሰው ነው የሚሰጠው። እየሰማችሁ ነው? የሰው ቅርጽ አለው እና ለልጁ ይሄንን ግጠም ይለዋል። ለትልቅ ሰው የሚከብድ ነው እንግዲህ አስቡ። ያ ልጅ አፍሪካ የት እንዳለች ኤዥያ የት እንዳለች ያውቃል? ንገሩኝ እንጂ እቺን ካርታ አስተካክል ብላችሁ ብትሰጡት እንኳን ሌላ አይቀርና ያው ጂኦግራፊ በስርዓት ያልተማረ ሰው ራሱ አያውቀውም። በጂኦግራፊ ሰዓት የፎረፋችሁ ሰዎች አታውቁትም። እና ይገርማል። ልጁን ሊገጣጥም ሞከረና አባዬ ምንድነው የሰጠኝ ብሎ ሲያይ ካርታው አልገባውም፣ ግን አንድ ነገር አውቋል። እናንተ ልጆቻችሁን አፍ እንዲፈቱ የምታረጓቸው አቡሽ እማማ አባባ ማለት ሲጀምር ወይም ደግሞ ሚሚ እማዬ አባዬ እያለች ነው ዳድ እያሉ የሚፈቱት። ዳድ ነው የሚሉት እማዬ የሚል እኮ ልጅ የለም አሁን አለ ነው እንዴ? አለ እንዴ? ስልጣኔ እየመሰለሽ እማዬ አይልሽም። ማም ዳድ ነው የሚልሽ። እና እንደዛ ነው። ገና አፉን መፍታት ሲጀምር አፍንጫ ከየት ነው ይተላላችሁ አይደል? እሱ ደግሞ ምን እያለ ያረግሳል? በእጁ አፍንጫውን ይጠቁማል። አይኔቱ ጋር ነው ሲባል አይኑን ይጠቁማል። እንዲህ ያረጋ ያሳያቸዋል አይደለ? ካርታው ባይገባው አፍንጫ የቱ ጋር እንዳለ ይሄ ልጅ ምን ይላል? ያውቃል። አይኔቱ ጋር እንዳለ ያውቃል። ከዛ አፍንጫውን በአፍንጫው አይኑን በአይን ጆሮውን በጆሮ እያስተካከለ ሰውየውን ገጠመው። ሰውየው ሲስተካከል የዓለም ካርታው ምን አለ? ምን ነገሩኛ ተስተካከለ። አባዬ አስተካከልኩት አለ። እየሰማችሁ ነው? ገጠምኩት አለ። በዛሽ ቅጽበት ውስጥ እንዴት ይሄ ልጅ በምን አው እንዴት አስተካከልክ ሲለው መጀመሪያ ሰውየውን አስተካከልኩኝ፣ ከዛም ዓለሟም ተስተካከለች አለ። እኛ ስንስተካከል የምትስተካከል ዓለም አለች። እቺ ሀገር የምትስተካከለው እኛ ስንስተካከል ነው። እግዚአብሔር በቃሉ መዶሻነት እየጠረበ ያስተካከለ፣ ለሱ እንድንመቸው አድርጎ ያስተካከለ፣ ለአምልኮ እንድንመች ለቅድስና እንድንመች አድርጎ አማኑኤል ያስተካከለ። አያችሁ፣ ዓለም ስትስተካከል አይደለም ሰው የሚስተካከለው። ማን ሲስተካከል ነው? ሰው ሲስተካከል ነው። አማኑኤል ያስተካክለን በእውነቱ። እና ስለዚህ ዘረኝነት በርዕዮተ ዓለም አይደለም፣ በኢየሱስ ክርስቶስ ነው የተሻረውም የሚሻረው። በጣም የሚገርማችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘረኝነትን የሻረባቸው ተግባራዊ ክንውኖችን ስንመለከት የመጀመሪያው ክርስቶስ ዘረኝነትን የሻረው በልደቱ ነው። እስቲ በልደቱ ነው በሉ። በምን አልኳችሁ? በልደቱ። አሁን ታኅሳስ 29 ቀን የኢየሱስ ክርስቶስ ልደት ነው አይደል? ሰማይና ምድር የታረቁበት የጥል ግድግዳ የፈረሰበት አይደል? ሰውና እግዚአብሔር ታርቀው መላእክት በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች እርቅ ተደርጓል እያሉ መላእክት ያመሰግኑበት በአዲስ ምስጋና የጥል ግድግዳ ፈርሶልን እግዚአብሔርን ያገኘንበት ዕለት ነው አይደል? በዛን ዕለት የፈረሰልን ትልቁ የጥላቻና የዘረኝነት ግንብ አለ። ልብ አድርጉ። እንዴት በሉ? በክርስቶስ ልደት ጌታችን ከሕዝብና ከአሕዛብ ተወልዷል። በጌታ የዘር ሐረግ ውስጥ እነ ራኬብ እነ ሩት በክርስቶስ የዘር ሐረግ ውስጥ ተገብተው እንዲቆጠሩ አድርጓል። እየሰማችሁ ነው? በራሱ የዘር ሐረግ ውስጥ ገብተው እሱ ከአይሁድ ዘር ነው ግን ከሱ ጋር ገብተው እንዲቆጠሩ አድርጓቸዋል። ለምሳሌ ራኬብ የከነዓን ሴት ናት። ሩት ደግሞ ሞዓባዊ አያችሁ፣ ከሕዝብና ከአሕዛብ ተወልዶ። ስለዚህ ክርስቶስ በምን ሻረልን ዘረኝነትን ካላችሁ የዘረኝነትን ጽንሰ ሐሳብ በደምና በሥጋ ሽሮልናል። በምንና በምን? በቃ ዘረኝነት በልደቱ ተሽሯል ማለት ነው። በሰማርያ ሊያልፍ ምን ሆነበት? ምን ሊያፈርስ አላችሁኝ? የዘረኝነትን ግንብ። ጌታችን ሥጋዊ ልደቱ ከአይሁድ ነው። አይሁዳውያን ደግሞ ሳምራውያንን ቀርቶ መሬታቸውን እንደሚጸየፉ ነግሬያቸዋለሁ። ከተማቸውን ከረገጡ እግራቸው እንደሚያጥቡ አውርቼላቸዋለሁ። አይደለም እግራቸው ጫማቸውን አውልቀው ሁሉ በዮርዳኖስ ወንዝ እንደሚያጥቡ ጌታችንም ያውቃል። እርሱ ግን ይሄንን የዘረኝነት አስተሳሰብ ሻረ። ሰማርያን በእግሩ ረገጠና ገባ። አይሁዳዊ የሚጸየፋትን ከተማ ሊረግጣት የማይፈልጋትን ከተማ በእግሩ ረገጠና ወደዛች ከተማ ክርስቶስ ገባ ይላል። ወደ ሁላችን ቤት ይግባ። ሁለተኛው ክርስቶስ ዘረኝነትን ከሻረባቸው መንገዶች አንዱ በስቅለቱ ነው። በምን አልኳችሁ? በስቅለቱ ነው። ክርስቶስ በቀራንዮ አደባባይ እንደ ብራና ተወጥሮ የሞትን መውጊያ ሊሰብርልን ላመኑበት ብቻ ሳይሆን ለማን ነው?
ላላመኑበትም አንዱ ሞቶ ዓለምን ያዳነው ሲባል በስቅለቱ ምን ሽሮልናል ማለት ነው? ንገሩኝ እንጂ በስቅለቱ ምን ሽሮልናል? አቤት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንብቡ። እግዚአብሔር በፍቅሩ ያዳላል። በመስቀል ላይ በአራት ማዕዘን ተወጥሮ መስቀል መላውን ዓለም አድራሻ ያደረገ ሞት እንደሆነ በመስቀል ይገለጻልን ሞት የላችሁ መላውን ዓለም የሰማችሁ ነው። እጃችሁ እንደዚህ ብትዘረጉ ፊታችሁ ወዴት ነው? ወደ አንድ አቅጣጫ። እጃችሁስ ጀርባችሁስ? አንድ ሰው እጁን ቢዘረጋ ራሱ መስቀል ይሰራል አይደል? ክርስቶስ መላውን ዓለም የመጀመሪያው የኃጢአት ግንብ ነው። በአዳም በኩል የመጣውን በስቅለቱ ይሻረልን። በአዳም በኩል የገባውን ሞት ነው ክርስቶስ ያጠፋልን። ሞታችንን ወስዶ ነው ሕይወት የሰጠን። ስለዚህ ዘረኝነት በልደቱ ተሽሯል። ዘረኝነት በስቅለቱ ተሽሯል። ቀጥሎ ዘረኝነት ቤተክርስቲያን በመመስረቱ ተሽሯል። ምን በመመስረቱ? እቺን ቤተክርስቲያን ምንድነው ያለው ክርስቶስ? ቤተ ጸሎት ትሰማይ ቤቴ የጸሎት ቤት ትባላለች። ለማን? ለአሕዛብም ጭምር። ላመነ ብቻ አይደለም ያላመነውም ከመጣ አለ። አያችሁ፣ ዘረኝነት በስቅለቱ፣ ዘረኝነት በልደቱ፣ ዘረኝነት ቤተክርስቲያን በመመስረቱ ተሽሯል። ሌላው ዘረኝነት በተልእኮ ቅዱሳን የሚሆኑ ንጹሃን የሚሆኑ ሐዋርያትን 12ቱን ደቀ መዛሙርት ምንድነው ያላቸው? ሆሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ በዓለም ሁሉ ሄዳችሁ አለ። አያችሁ፣ አይሁዳዊ ሳምራውያንን ወደ ሳምራውያን ከተማ መሄድ አይፈልግም። ይሄን የጥላቻ ግንብ አፍርሼላችኋለሁ፣ አሁን እናንተ መካከል አጥር የለም አለ። አያችሁ፣ ክርስቲያን ምንም አይነት አጥር የለውም። የሰማችሁ ነው። ሰዎች ናቸው አጥር ያጠሩት፣ ሰዎች ናቸው ግንብ ያገነቡት፣ ሰዎች ናቸው መስመር ያሰመሩት። በዓለም ሁሉ ነው ያለው። ስለዚህ በዓለም ሁሉ ደግሞ ለመስበክ ቋንቋ ያስፈልጋቸዋል። ምን ያስፈልጋቸዋል? ቋንቋ ያስፈልጋቸዋል። አያችሁ፣ በአምሳኛው ቀን በአንድ ቋንቋ ከሆነ እስራኤልና አካባቢውን፣ ገሊላን፣ ሰማርያን፣ ሌሎችን የይሁዳን ከተሞች ብቻ ነው ወንጌል የሚያደርሱበት። በዓለም ዞረው ወንጌል እንዲሰብኩ ከ72 ቋንቋ በላይ በ50ኛው ዕለት መንፈስ ቅዱስ ገልጦላቸዋል። መንፈስ ቅዱስ ከሳቲ ነው፣ ምስጢር የሚገልጥ ነው። በዛ ሁሉ ቋንቋ ዞረው ዓለምን አልጫውን ዓለም በወንጌል ሲያጣፍጡ ያላመነውን ዓለም በክርስቶስ ሲያሳምኑ ወደ ክርስቶስ መንግስት ህዝብን ሲያመጡ በዚህ ሁሉ ቋንቋ ተጠቅመዋል። ቋንቋ ያደረጉ ዘረኞች ናቸው። ቋንቋ መግባቢያ ነው። እንግባባበታለን፣ እንነጋገርበታለን፣ እንዘምርበታለን፣ እናመልክበታለን፣ እንቀድስበታለን፣ ሌላውም ነገር እናደርግበታለን። ይሄ ምንድነው? መታወቂያ አይደለም። ሰማችሁኝ አይደል? 72 ቋንቋ የተሰጠው አንድ ሐዋርያ 72ቱንም ቋንቋ ቢያወራ የትኛውን ታርጋ ተለጥፉለታላችሁ? ንገሩኛ። አለ የሚለጠፍ የለውም። ቋንቋው ምን ስለሆነ? መግባቢያ። ዘረኝነት ማለት አንተ ከሰሜን ነህ፣ አንተ ከደቡብ ነህ እያሉ ሰውን መለየት ነው። ሁላችን ግን አንድ እጅ የሰራን፣ አንድ ክርስቶስ ያበጃጀን፣ አንዱ እግዚአብሔር ያዘጋጀን፣ በአንዱ በእግዚአብሔር እጆች የተሰራን፣ አንዱ እግዚአብሔር በአፍንጫችን ላይ የሕይወት እስትንፋስ እፍ ያለብን የአንዱ የእግዚአብሔር ልጆች ነን። አንተ ሸክላ ነህ አይደል የሚለው? እኛ የእግዚአብሔር ሸክላዎች ነን። ሊያፈርሰን የሚችል የሰራን አምላክ አለን። በእኛ ሰውነት የሚያዝብን አምላክ አለን። በነገራችን ላይ ዘረኝነት ሲባል በጣም ብዙ አይነት ዘረኝነት አለ። የእውቀት ዘረኝነት አለ፣ የክህነት ዘረኝነት፣ የቆብ ዘረኝነት አለ። ስንት አይነት ዘረኝነት አለ መሰላችሁ? እግዚአብሔር እንዲያል ካሉ አስተሳሰቦች መድኃኔዓለም በቸርነቱ ያወጣል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማርያ ሊያልፍ ግድ እንደሆነበት ሁሉ ዛሬም በእኛ ቤት፣ በእኛም ሕይወት፣ በእኛም ከተማ፣ በእኛም ሀገር ግድ እንዲያልፍ ክርስቶስን መማጸን አለብን። እሱ ወደ ከተማችን ካልገባልን በስተቀር የኛ መሰብሰብ ያንን የክፋት ግንቦች ያንን የክፋት አጥር ሊያፈርስልን አይችልም። ምክንያቱም ወደ ከተማዋ የገባው ክርስቶስ ብቻውን ነው ይላል። የዮሐንስ ወንጌል ምዕራፍ 4 ቁጥር 4 ጀምራችሁ ታዩ። ደቀ መዛሙርቱ እንጀራ ሊገዙ ወደ ገበያ ሄደው ነበር። ወዴት ሄደው ነበር ይላል? ወዴት? አቤት፣ ወደ ገበያ ሄደው ነበር። ያገኛት ያችን ሳምራዊት ሴት ውሃ ለመቅዳት በቀትር ነበር የሄደችው ወደ ውሃው ጉድጓድ ዘንድ ይላል። ለብቻዋን ያገኛት። ለምን? የሚነግራት የሚገልጽላት ምስጢር ነበር። ጌታ ደግሞ ምስጢራችንን ሲገልጽልን ሲነግረን ሌሎች እንዲሰሙ አላደረገም። በነገራችን ላይ ይሄ ክብረ ክህነት
ንስሐችሁ ለአንድ ካህን ትናገራላችሁ፣ ቄሱ ለጓደኛው ይናገራል። ዛሬ እኔ ጋር የመጣችሁ ወይዘሮ ገሌ ታውቃታለህ እንደዚህ እኮ ነው ይነግራኝ ልጅ ብሎ ያውቃል? ሰምታችሁ ታውቃላችሁ? እናንተ ናችሁ እንጂ እኛ ጋር አንድ ነገር ብታዩ ጉድ ነው የምታረጉን። እናንተ ናችሁ እኛን ያገኛችሁ ቀን አደባባይ የምታሰጡን እንጂ የኛማ ወዳችን መቃብር ነው። እስክንሞት ይዘነው እንሞታለን እንጂ እግዚአብሔር ይማረን። ዛሬ በድፍረት አባትን የሚሰደብበት ዘመን ነው አይደል? ዛሬ ጳጳሳት ሊቃነ ጳጳሳት አንተ ያላከበርከውን ማን ሊያከብርልህ ፈልገህ ነው? ዛሬ እኮ ቤተክርስቲያን ከሀገርም አልፈን ቤተክርስቲያን ለማፍረስ ሁሉ እየጣርን ያለን ሰዎች አለ። የተቆረቆረን እየመሰለን መንፈሳዊ ቅናት ይሄ አይደለም። እናቴ ልጅ ከቻልክ ተንበርክኮ መጸለይ ነው። እውነት ሐሰት? እኛ እኮ ደካሞች ነን፣ ብርቶች እኮ አይደለም። ልንደክም እንችላለን። ግን መጽሐፍ የሚናገረው በዕብራውያን መልእክቱ ላይ ቅዱስ ጳውሎስ በድካማችን የሚራራ ጌታ አለን ይላል። በምናችን ስንደክም የሚያግዘን የሚያበረታ፣ ስንወድቅ የሚያነሳን፣ ስንቆሽሽ የሚያጥብ ጌታ አለን። እናንተ ስትቆሽሹ ወደ ካህን ነው የምትሄዱት። እኛም ስንቆሽሽ የሚያጥብ ጌታ አለ። ሊቀ ካህን የታመነ ነውራችንን ገልጦ የማያሰጣብን፣ በደላችን እንደ ብቅል የሚያሰጡ ቢኖሩ፣ ውድቀታችን በዓለም የሚናገሩ ቢኖሩ ደግሞ በድካማችን የሸፍነው ያቆመናል። እዚህ ውስጥ ያለነው ከኔን ጨምሮ የተሸፈነልን ነው። ማንንም ኃጢአት ለማውራት ብቆች አይደለንም። ለምን መሳ ኃጢአትን ተታቀበ እግዚኦ ምን ይቀውም ቅድሜ ከቆም የሚለው ቅዱስ ዳዊት ኃጢአትን ብትጠባበቅ በፊት ማን ይቆማል? ማን ነው ዘይነጽም ኃጢአት ነው? ማን አለ ከኃጢአት ይነጻ? ንጹህ እግዚአብሔር ብቻ ነው። ሰማይ ሰይኮነ ንጹህ በቅድሜው ሰማይ እንኳን በእግዚአብሔር ፊት ንጹህ አይደለም ተብሎ እንጻፍ። እግዚአብሔር ንጹሃን ያርገን። አንድ ጣታችንን ወደ ወንድማችን ስንጠቁም ሶስቱ መልሶኛን እየጠቆመ ተቸግረናል። ብፁዕ አቡነ ሽኖዳ ሳልሳዊ ቢዩር ሰልፍ የሚል መጽሐፍ ነበራቸው። ራስን ስለመሆን ምንን ስለመሆን አሁን ፈልጋችሁ እኮ አጥታችሁ ራሳችንን ፈልገን የጥላቻ ግንብ የገነቡ ያባባሱ እነማን ናቸው ካሉ ፈሪሳውያን የሚባሉ አሉ። ምኖች አልቋችሁ? ፈሪሳውያን። ፈሪሳዊ ማለት ምን ማለት ይመስላችኋል? ስርዓትን ሲያከብሩ ልባዊ ቅንነት የረሱ ወግ አጥባቂዎች ናቸው። ይገርማቸዋል። ምን አልኳችሁ? ወግ አጥባቂዎች፣ ስርዓትን ብቻ። ለምሳሌ አንድ ከዓለም የመጣ ሰው ኃጢአተኝነቱን አምኖ እግዚአብሔር እንደሚምረው የእግዚአብሔርን ምሕረት ተማምኖ የሚመጣን ሰው ልክ ቤተክርስቲያን ግቢ ካገኙት ጸጉሩ መንጨባረሩን ልብሱ መቀዳደሩን ያዩና አቃቂር እያወጡት አቻኩሎ ከቤተክርስቲያን አስወጥቶ ያባርሩታል። ድጋሚ እንዳይመጣ ቅድም ነግሬያቸዋለሁ። ክርስቶስ ያስገድደው የገዛ ምሕረቱና ቸርነቱ ነው ብለ አንድ አባት ምን ብለው ጽፈዋል መሰላችሁ? የሰው ልጅ አሉ የእግዚአብሔር የምሕረቱ ጥገኛ ነው ይላሉ። የምኑ ጥገኛ? የተጠጋ ነው ምሕረት ነው ያስጠጋን። አያችሁ እኛ ያለነው ምሕረቱ ላይ የደገፈን ምሕረቱ ነው። የምሕረቱ ጥገኞች ነን። እዚህ ሸንኮራ ዮሐንስ የዛሬ 7-8 ዓመት አካባቢ ነው ከመስከረም ማነው ሰኔ 30 ታውቃላችሁ ቅዱስ ዮሐንስን በጣም ብዙ ህዝብ ይሄዳል ወደ ሸንኮራ ዮሐንስ እና እኔ ቀደም ብዬ ሄጃለሁ። ግቢ ውስጥ የሆነች ዳስ ነገር አለ ከኔ ጋር መሄደ ሰው ነበርና አጠገቤ የነበረው ልጅ ጸጉሩ ምንድነው የሚባለው? ይሄ የተገመደ ጸጉር ምንድነው የሚባለው? ምን ድሬድ ነው አይደል? ይሄና ይሄ ምንድናቸው እኚህ ጀማይካዎቹ እንደሚያደርጉት ደግሞ ይሄ ዳንቴል የሚመስል እንደ ቆብ የሚመስል አለ አይደል? ታውቃላችሁ? እነ ጸጉራቸው የሚሸፍኑበት እንደዛ አይነት ነገር አድርጓል። ይገርማችኋል። ነጠላ ለብሷል። ዳዊት ነው ዳሴ ማርያም ይሁን አርጋኖን አላቀም ይዟል። ከጸሎቱ በላይ እንባው አይቆምም። ምን አልኳችሁ? ምኑ አይቆምም? እኛ የተንጨባረረ ጸጉሩ ላይ ነው አይናችን የሚያርፈው። የተንጨባረረ ጸጉር ይዞ ልቡ ለእግዚአብሔር ለጥ ያለለት እኮ አለ። አንተ ጸጉሩ ተስተካክሎ ልብ መች ተስተካክሎ? ጸሎቴን አቆሜ በሰውየው መቅናት ጀመርኩኝ። አትቅና ያለው እኮ ይትቅና ላይ እኮ ያን ያለው አይደለ? በክፎች ላይ ነው አትቅና ያለው። ነገረ መስቀሉን እያሰበ በሚያለቅስ ሰውማ ቀናለው። ለኔ ብለህ ደማ ቆሰልክ ሞትክ ብሎ ይኸው ቀራሪዮ ላይ የተሰራለትን ስራ እያሰበ በሚያለቅስ ሰውማ ቀናለው። የአምላክ እናትን አስቦ ያቺን ከርታታ ንግስት አስቦ የሚያለቅስ ሰው ጭኗ እየተላላጠ እግሯ እየነፈረቀ ግብጽ የተሰደደችዋን ንግስት የህይወት እንጀራ በጀርባዋ አዝላ እንጀራ ያጣችው በሰው በር ላይ ቆማ አንኳኩታ እህል ያጣችው ውሃ የተነፈገችዋን ንግስት መብራንን አስቤ አለመልቀሴ የሚያስለቅሰን የሽሮና የበርበሬ ጉዳይ ዛሬ የኑሮ አለመስተካከል የቤት ኪራዩ የሌላው ዛሬ ደምን ባም ያስለቅሳል።
ወዳጅ ሲከዳን፣ የወደደ ሲጠላን፣ ያፈቀረ ሲከዳን፣ የሳመ ሲነክሰን ይሄው ደምን ባያስለቅሰናል። መቼ ነው ነገረ መስቀሉን አስበን የምናለቅሰው ይሆን? አያችሁ እንዴት አይነት መታደል ሆነ። አንድ ልጅ መጣች። አንተ አለችው ጸጉርን እንዲያርገ የከተማው ሳይብስ ደግሞ ገዳም ድረስ ምትመጣ ደፋር ጸጉርን ይወንሳለጭልህ ሂድና ቁረጥና አለችው። አያችሁ ያ ቤት እኮ ባለቤት አለው የለው? የዚህ ቤት ራስ ማን ነው ንገሩኛ? ክርስቶስ ሁላችንንም ተቀብሎ ነው ያስገባን። ልብ አድርጎ ምን ብሎን ንገሩኛ? ተቀብሎ ምህረት አድርጎልን ያስገባን። እኛም ስንመጣ በጽድቃችን ሳይሆን ምህረት ፈልገን ነው የመጣ ነው። ማን እንዲምረን፣ ማን ይቅር እንዲለን። ከዛ ዝም አለ። እኔ ዝምታው ገረመኝ። አልመለሰላትም። ብዙ ተናገረችው፣ ብዙ ሰደበችው፣ ብዙ ተቸችው፣ በጣም ብዙ ነገር እስክትጨርስ ድረስ ዝም አላት። ከዛ አንድ አባት ነገር ነው ደግሞ መጣና ምንድነው የምትጨቃጨቁት ብሎ ይጠይቃቸዋል። እንደዚህ ይሆን አያዩትም? የደፋር ገዳም መጥቶ እንደዚህ ደግሞ ጸጉሩን እንደዚህ አድርጎ ብለው ሲሉ እሳቸውም ደግሞ ፈራጅ ሆኑና ከልጁ ጋር ተጨምረው ልጁና ይወቅሱታል። እሳቸውንም ዝም ብሎ ሰማ። ሁለትና ዱርዬን እኮ ምን ለኛ ብናገኝ አባዬ አለ ይሄንን ጸጉሬን መቀስም ምላጭም ካመጣችሁልኝ 3 ደቂቃ አይፈጅብኝም፣ እመኑኝ ቆርጬ ጥለዋለሁ። ግን በ3 ደቂቃና በ5 ደቂቃ መቁረጥ ያልቻልኩትን ኃጢአት ይዣለሁ። የቱ ይቅደምልኝ አላቸው። የቱ ይቅደም? ጸጉራችን የቱ ይቅደም? መቁረጥ ያልቻልነው ነገር አለ ወንድሜ። ይሄ ቆርጠ መምጣት ያቃትከው ነገር አለ እኮ የተያዝክበት። ከዛሬ ይወጣለው እያልክ እየተሳልክ እየጸለክ ይሄው እየጀመርክ ጸበል እየጀመርክ ገዳምም እየሄድክ ያልወጣው ነገር ከዋለ የደከምንበት ነገር አለ። ከእግዚአብሔር የለየን እኮ ክፉ ልማድ እኮ ይኖርብናል። በኃጢአት እኮ ስርዓት ውስጥ እኮ ነው ያለነው። በበደል ስርዓት ውስጥ ነው ያለነው። የቱ ይቅደም? አይናችሁን ከሰው ላይ አንሱ። ኃጢአትን ለመሸፈን በሰው ላይ ጣት መቀሰር ኃጢአትን ቢያከብድ እንጂ ኃጢአትን አያቀለውም። ክርስትና ለኃጢአት ሞቶ ለጽድቅ መኖር ነው። እውነትን መስክሮ ለእውነት መሞት ነው። ከቤተልሔም የጀመርነው ክርስትና ቀራንዮ ሳናደርሰው አሁንም አይናችን ሰው ላይ ነው ያለው፣ ጣታችን ሰው ላይ ነው ያለው። የፈሪሳውያን አንዱ ስርዓት ሲያከብሩ ልባዊ ቅንነት ይረሱ ናቸው። እግዚአብሔርን በመንደራቸው ልክ አጥበው የሚያዩ ናቸው። ቀናይነታቸው ለማስተማር ሳይሆን ለመካሰስ አርቲክል ነው። ወንጀለኛ መቅጫ ነው የሚያወሩት። ወንጀለኛ መቅጫ አንድ ነገር ሲወራ ለዚህ ወንጀል ይሄ ነው ቅጣቱ እያሉ ይናገራሉ። ቤተ ክርስቲያን በሉ ከኔ ጋር እንደው ባዛኝቷ ቤተ ክርስቲያን በሉ ሐኪም ቤት ናት፣ ፍርድ ቤት አይደለችም እንዴ። አሁን እግዚአብሔር ገልጦ ቢያሰጣን ኃጢአታችንን ቢገልጥብን ነውራችንን ጨለማ ላይ የበደለውን ቢያወጣብን አይፈረድብንም ወገኖች? ስንት ወንጀል የለብንም? ቤተ ክርስቲያን ሐኪም ቤት ናት፣ ምህረት የምናገኝባት። ለዚህ እኮ ነው እግዚአብሔር መሐሪ ነው ስንል እኮ እንዲሁ አይደለም፣ በተራ ምህረት አይደለም። እየሰማችሁ ነው። አንዳንድ ቀን በሀገር ራሱ ታስረመተን ግን አማኑኤል አስሮ አይደለም የሚያቆየን። ምን አድርጎ ነው የሚልከን? ፈቶ በሉ እንጂ ባለ ብዙ ምህረት ነው። ወመኑ መሐሪ ዘከማከ የተባለ እንዳንተ ያለ መሐሪ ማን ነው? እንዳንተ ያለ ይቅር ባይ ማን ነው የተባለ እግዚአብሔር። እና በብርሃን ጻድቃን ናቸው። ጻድቅ ነው የሚሉት ትህትናቸው ከባድ ነው። ግን ትህትና የአንገት መሰበር አይደለም፣ የልብ መሰበር ነው። ልባቸው ያልተሰበረላቸው አንገታቸውን ሰብረው ያያሉ፣ ይታያሉ። በብርሃን ጽድቅ ሲሰሩ፣ መልካም ሲያደርጉ፣ ሲታዘዙ፣ ማህበረሰቡ ሲያሞገሳቸው ይታያሉ። ጨለማ ላይ ግን ሌላ የወንብድና ስራ ነው የሚሰሩት። የሰው ሙገሳ ይፈልጋሉ፣ የመበለቶችን ቦርሳ ያመነምናሉ። ጥቂት ዕውቀትን ከስድብ ጋር የያዙ ናቸው። የሰማይን ዋጋ ረስተው በምድር ገንዘብ የሚመኩ ናቸው። ስለዚህ ኢየሱስ ክርስቶስ ደቀ መዛሙርቱ ወደ ከተማ ሲሄዱ ምስጢሯን ሰው እንዳይሰማ፣ ገመናዋን ሌሎች እንዳያዳምጡ፣ የብቻዋ የሆነ ችግር የነበረባት ሴት ነበረች። ኑሮ ያልተስተካከለላት ሴት፣ ትዳር ያልሰመረላት ሴት፣ እያገባች የሚሞቱባት የምትፈታ ሴት ነበረች። ትዳሯን ሊያስተካክልላት፣ ቤቷን ሊባርክላት፣ በአይሁድና በሳምራውያን መካከል የነበረውን ምክንያት የለሽ ጥላቻ አፍርጾ አንድ ሊያደርጋቸው ክርስቶስ ወደ ሰማርያ ከተማ ሊገባ ግድ አለበት። ያዕቆብ ለልጁ ለዮሴፍ ባስቆፈረው የውሃ ጉድጓድ ምንጭ ዘንድ፣ የውሃው ጉድጓድ ምንጩ ደግሞ ሲካር ይባላል። ማን ይባላል? በዛች ውሃ
6 ሰዓት ነው፣ ቀትር ነው። ውሃ ልትቀዳ እንስራዋን በጀርባ ይዛ አንድ ሴት መጣች ይላል። ኢየሱስ ክርስቶስ ደግሞ ወደዛ ወደ ውሃው ምንጭ ክርስቶስ ጠጋ አለና ከጀርባዋ ቆመ። ለምንድን ነው በ6 ሰዓት ውሃ ልትቀዳ የሄደችው ከተባለ በሰማርያ ከተማ የሚኖሩ ሴቶችን ፈርታ ነው። ለምን? ከምላሳቸው የሚወጣው ቃል ቅስሟን የሰበረ ሴት ናት። ማህበረሰቡ ያገለላት ሴት ናት በትዳሯ በኑሮዋ ምክንያት። ስለዚህ እቺ ሴት የሰማርያ ሴቶች ለባሎቻቸው ውሃ በሚያጠጡበት ሰዓት እሷ ግን ውሃ ልትቀዳ ትሄዳለች። 6 ሰዓት በሰማርያ ከተማ ውሃ አይቀዳም። እቺ ሴት ብቻ ናት ውሃ ልትቀዳ የምትወጣው። ሴቱ ወደ ቤት ሲገባላት እሷ ትወጣለች። አያችሁ፣ ቅድም የነገርኳችሁ ነው። ሰው ምላስ ፈርቶ ሰዎች ወደ ቤት ሲገቡላችሁ ጠብቆ እስቲ ይሁልኝ አለች የለም ብሎ የሚወጣ ሰው አለ። እንዲህ አይነት ሴት ናት። እንደነገርኳችሁ ከተማው በረሃ ነው፣ በጣም ሞቃት ነው። በ6 ሰዓት ውሃውን ቢቀዱት ውሃው ይሞቃል። ምን ይላል? ይሞቃል። እነሱ ደግሞ በሰማርያ ያሉ ሴቶች ሌሊት ነው፣ ፀሐይ ሳይወጣ ነው ሌሊት ወጥተው ውሃውን የሚቀዱት። ሌሊት የቀዱትን ውሃ ደግሞ በእንስራ ይጨምሩና በጋን ውስጥ ቀብረው ያንን ውሃ ምን ያደርጋሉ? ለባሎቻቸው ከእርሻም ይሁን ከሌላም ቦታ ከድካማቸው ሲመጡ ቀዝቃዛው ያጠጧቸዋል ለባሎቻቸው። እቺ ያልታደለች ሴት ለባሏ ፍል ውሃ ነው የምትቀዳው፣ የሞቀ ውሃ ነው የምታመጣው። እና ክርስቶስ ያችን ሴት አየና ወደዛ መጣ። ዛሬስ በክርስቶስ አይኖች ውስጥ አንታየም? እኛ አላየንም መስሏችሁ ነው? ነገሮቻችን ስለዘገዩ ጥያቄያችን በሳቱ ስላልተመለሰ ያላየን መስሏችሁ ነው? ወደ ጸሎታችን እግዚአብሔር ያልተመለከተ ዘንበል ያላለ መስሏችሁ ነው ወገኖቼ? እና ክርስቶስ መጣና ከእንስራው ጀርባ ቆመ። ከዛ ምን አላት? አንቺ ሴት ውሃ አጠጪኝ አላት። ምን አጠጪኝ? እንደው የተጠማው ማን ይመስላችኋል? እሱ ወይንስ እሷ? ንገሩኛ። ወዲያውኑ ይሄን ቃል ሲናገር ቀና ብላ ነው ያየችው። ትንጠራራለች። አንድ መቅጃ ይዛለች። አንድ መቅጃ ውሃ እንኳን ወደ እንስራዋ ውስጥ አልጨመረችም። እንስራዋ ባዶ ነው። በመቅጃውም ውሃ አልያዘችም። ውሃው ርቆባታል። ያ ባዶ ማድጋ ባዶ ትዳሯ ነው። ዛሬም በረከት አልባ ጎጆች ትዳራችሁ ውስጥ የጎደለ ነገር አለ። ያልሞላ ነገር፣ በጥረታችን ያላስተካከልነው ነገር አለ። ከዛ በኋላ ቀና ብላ ስታየው የአይሁድን ልብስ ለብሷል። የምን አይሁድን? እሷ ምንድነች? ስለዚህ በባህል አይተሳሰሩም። አይሁዳዊ የነካውን ወይም ደግሞ ከሳምራዊ እጅ ተቀብሎ አይሁዳዊ በልቶም ጠጥቶም አያውቅም። ይሄ ደግሞ እንግዳ ነገር ሆነባት። እንዴ አለችው፣ አንተ አይሁዳዊ እንደሆን ካያለው እኔ ደግሞ ሳምራዊ ከመሆን ሴት ውሃ እንዴት ትጠይቃለህ? በባህል አንተሳሰርም አለችው። አያችሁ ዘረኝነት። እኔ ምንድነኝ አለችው። ዛሬ በባዶ ፉከራ እየፎከርን ነው አይደል? ዛሬ የገሌ ልጅ ነኝ ብለን ከምንፎክር የገሌን ስራ ብንሰራስ? በጎ አድርጎ ያለፈ ቤተሰብ ካላችሁ ያንን ሰውዬ በጎነት መቀጠል ነው አይደል? ሰው ማለት እኮ ያቆመውን መልካም ነገር ሲቀጥል ነው አይደል እንዴ? የጀመረውን ጽድቅ ከዳር ሲያደርስ ነው። በአባቶቹ ብቻ የሚመካ አይደለም። ለምን ለትምክህትማ ፈሪሳውያንም እኮ ምንድነው ያሉት? እኛ እኮ የአብርሃም ዘር ነን ይላሉ። የማዘር የአብርሃም ዘር በር ዘግቶ የሚበላ የአብርሃም ዘር የለም። እና ምንድነው ያላቸው ክርስቶስ? አንተም ሙሰ ተገብሩ ግብረ አቡክሙ አላቸው። እናንተ የአባታችሁ የዲያብሎስን ስራ ትሰራላችሁ። የአብርሃምን ልጆች ብትሆኑ የአብርሃምን ስራ በሰራችሁ አላቸው። እና አይሁዳዊ ነህ፣ እኔ ደግሞ ሳምራዊ እንዴት ይሆናል? ያዕቆብ ልጆቹ ከብቶቹ ከዚህ ውሃ ጠጥተዋል። አያችሁ? አዎ ያዕቆብም ከዚህ ውሃ ጠጥቶ ሞቷል፣ አልፏል። ልጆቹም ከብቶቹም እንደዛው። እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም አላት። እኔ ከምሰጠው ምን የሚል ለዘላለም ምን አይልም አይጠማም። እንግዲያውስ አንተ ይሄንን ውሃ ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለችው። ከምን ትበልጣለህ አለችው? የያዕቆብ አምላክ መሆኑን እኮ አላወቀችም። እና ያዕቆብም አልፈዋል። እኔ ከምሰጠው የሚጠጣ ለዘላለም ምን አይልም በውስጡም ለዘላለም የሚፈልቅ የሕይወት ምንጭ ውሃ ይሆንለታል ሲላት፣ እንግዲያውስ አንተ ነብይ እንደሆንክ አውቃለሁ፣ አያለሁ። አባቶቻችን ይመጣል፣ ይወርዳል፣ ይወለዳል ብለው የነገሩን አንተ ነህ፣ ክርስቶስ ነህ የሚል ጥያቄ ያቀረበች ነብይ ነህ ያለችው የቤቷን ገመና ገልጦ ስለነገራት ነው።
ዛሬ ከሐዋርያነት በላይ ነብይነት ይወደዳል። እውነት ሐሰት ንገሩኛ። ሰው የሚያውቀው ችግሩን ሄዶ መስማት ይፈልጋል። የሚያውቀው ችግሩን የሰማችሁ ነው። ነቢያትን እያሰሰ ከዛ በኋላ የወገብ ቁጥሩን፣ የጫማ ቁጥሩን፣ የስልክ ቁጥሩን፣ የራሱን ስም እስከና አያቱ ሰምቶ ይመለሳል። ጌታ ተናገረኝ ይላቸዋል። ከዛ የሰማችሁ ነው። እስኪ አያቱ የራሱን ስም ሰምቶ ይመለስና ጌታ ምን አለ? ተናገረኝ ይላል። ከዛ ገንዘብ ሰጥቶ እኮ ነው ለዛ የሚመጣው። መባ አምጣ ይባልና ለእግዚአብሔር ቤት ተብሎ ሰጥቶ ይመለሳል። እኛ ግን እስከ አያታችን ሰምተን የምንመጣው ስም አይደለም፣ የተሻለ ስም አለ። የሰማችሁ ነው። ያነሳን ስም አለ፣ ከውድቀታችን ያነሳን፣ ሰው ያረገን፣ የጠገነን፣ ታሪካችን የለወጠልን፣ ከዘላለም ሞት ያስመለጠን ይሄንን ስም ነው ሰምተን ምን የዳንበትን ታሪክ ነው ሰምተን ምን ሄደው እና እንግዲያውስ እንዳልጠማ የሕይወት ውሃ ስጠኝ ውሃ እያልኩኝ በ6 ሰዓት በቀትር ክንብርቤን በራሴ ደፍቼ አንድ የሰማርያ ሴት አየችኝ አላየችኝ አገኘችኝ አላገኘችኝ እያልኩ እስከ መቼ ተሳቅቄ እመጣለሁ? ጌታ ሆይ አንድ ጊዜ ይህንን ውሃ ስጠኝ፣ የማያስጠማውን ውሃማ ፈልጋለሁ፣ ውሃ ለመቅዳት መንከራተት ይቅርብኝ ስጠኝ አለችው። እንግዲያውስ ይህንን ውሃ ከፈለግሽ ብቻሽን አይደለም ባልሽን ጠርተሽ ነይ አላት። ምንሽን ጠርተሽ? ቢሮ ስትሄዱ ቀለበታችሁ የምትደብቁ ካላችሁ ተጠንቀቁ። ምንሽን ጠርተሽ አላት? ነገሩኛ ባልሽን እሲ አሐዱ አካል እሙንቱ አንድ ናችሁ እናንተ። ባል ብቻውን ግብዣ ቦታ ሄደ ማንን ይዞ ነው የሚሄደው? ሰርግ ሲጠራ ከማን ጋር ተብሎ ይጠራል? ስንት ስለሆኑ ንገሩኝ እንጂ። ይኸው ባልና ሚስት ሰርግ ቢጠሩ 2 ሰው ጠራው ነው የሚለው? አንድ ሰው ጠራው ነው የሚለው? ንገሩኝ እንጂ። አንድ ሰው። ስለዚህ ማንን ጠርተሽ ነው ያላት? ማን? በቃ ያንን እኮ ትዳር ሊባርክላት ነው። በሱ የተነሳ የጾታ ግንብ ነበረ ከማህበረሰቡ የተለየችበት። ከዘረኝነት ግንብ ቀጥሎ የጾታ ግንብ ፈርሶላ ከማህበረሰቡ ጋር ሊቀላቀላት ነው። የጾታ መብት ተሟጋቾች ሳይኖሩ ስለ ጾታ የተከራከረ ይሄ ነው። ይሄ ጌታ ነው የምታመልከው፣ መድኃኔዓለም ነው የጾታን ግንብ ያፈረሰው። ከዛ በኋላ ምን አደረገ? ጌታ ሆይ ባል የለኝም አለች። ምን የለኝም? ምን የለኝም? እህቶቻችን አደራችሁን ባል ኖሯችሁ ባል የለኝም እንዳትሉ እሺ። ወንድሞቼ ሚስት ኖሯችሁ እኔ እኮ ሚስት የለኝም እንዳትሉ አደራችሁ። እኔ እኮ ባል የለኝም። ጌታ ምን አለ? ባል የለኝም በማለትሽ መልካም ተናገርሽ፣ እውነትሽን ብለሻል። አንዱ አዳም ለአንዱ ምንድነው ለአንዷ ምንድነው የተሰጠው? ለአንዷ ሔዋን ላይፍ ቴስት እያልክ ከዚህም እየቀራረምክ እንዳትሞት። አንድ ለአንድ ነው አንዱ አዳም ለስንት ነው የተፈጠረው? ንገሩኝ እንጂ የአዳም ጎን የተወሰደችው አቺ አንዲቷ አጥንት የምትሞላለት ማሰት መጣ ነው። ንገሩኝ እንጂ አጥንትሽ ከምን ነው አለ? ስጋሽ ከምን ነው አለ? ስለዚህ 2 አጥንት ነው እንዴ? ስንት አጥንት ወስዶ ነው የሰራው? ከአዳም ጎን አንዲት አጥንት ወስዶ አይደለ? ያቺ ደግሞ ጉድለትን የምትሞላለ አንዲቷ ናት። ሰማችሁኝ አይደል? እሷ ጋር ያላገኘውን ሌላ ሰው ጋር ብትፈልገው ሞት ነው የምታገኘው። የኃጢአት ውጤቱ ሞት ነው። ይሰማችሁኝ አይደል? ራሳችሁን ጠብቁ። መቅደስ ሰውነታችሁን አታርክሱ። በዝሙት እንዳትወድቁ እግዚአብሔር ይጠብቀን። እና ባል የለኝም በማለት መልካም ተነገር። ቀድሞ 5 ባሎች ነበሩሽ አለና ሚስጥሯን ነገራት። ግን ማን እንዳይሰማ አድርጎ? ደቀ መዛሙርቱ እንዳይሰሙ። የብቻዋ ነው፣ በአደባባይ አይደለም፣ ለብቻዋ ነው ያገኛት። ስንት ባሎች አሏት? 5። አሁንስ በቤት ያለው ባልሽ አይደለምን አላት። ስንት ነው ሰዓቱ? ስንት ሰዓት ነው? 5 ባሎች ቀድሞ ነበሩሽ ካለ በቤት ያለው ስንተኛው ነው? ሰዓት ቀጥሮ መጣ ክርስቶስ። በቃ ሊል ነገሯን ሊያስተካክል መጣ ክርስቶስ። የፈረሰውን ነገር ሊጠግንላት መጣ። ያዘመመው ጎጆዋ ሊጠግንላት መጣ ክርስቶስ። ከዛስ እንስራዋ ባዶ ነው፣ አንድ መቅጃ እንኳን እሷም እኮ ብለዋለች መቅጃ እንኳን የለም ጉድጓዱ ጥልቅ ነው ብለው ነበር። አያችሁ ምክንያት ስትፈጥር ውሃ ላለመጠጣት። አሁን ሚስጥሯን ሲነግራት ያደረገችውን የሰራችውን ሁሉ ዘርዝሮ ሲነግራት እንስራዋን በጌታ እግር ስር ሰብራ ወዴት ሄደች? ንገሩኝ እንጂ። አቤት ወደ መንደር ውስጥ። አሁን በመንደር ያሉትን ሴቶች እኮ ትፈራ ነበር አይደል? አንዱንም ማግኘት አትፈልግም፣ ተደብቃ ነው የምትወጣው። ዛሬ ግን ክርስቶስን ስታገኝ ፍርሃቷ ሁሉ ተወገደላትና ከተማ ያሉትን ሴቶች ሁሉ ምን አለች?
እናንተ በቤት የገባችሁ እናንተ በር የዘጋችሁ የሰማርያ ሴቶች ውጡና ስሙኝ። ሚስጥሬን ሁሉ ዘርዝሮ የነገረኝን ኑና ውጡና አዩት። እኔ ያገኘሁትን እናንተም አግኙ አሉ። ምንድነው ዛሬ ያገኘው? እዛ ብርድ እየጠጣክ ከ11 ሰዓት ጀምሮ እዛ ጊዮርጊስ ስትል እኔ ያገኘሁትን ናና አገኘው በሉት። እሺ ምንድነው ያገኘሽው ይሏቸዋል አይደል? ምንድነው ያገኘሽው? አይ ያልታደለ ሰው ቀን ስራ ይውልና ማታ የሚደለቅበት ቤት ሌሊት ሁሉ አናቱ ላይ ይነጋበታል። አንዳንዱ ሰው ሲጠጣ ሲዘፍን ከዛ ጠዋት ተነስቶ ስራ መሄድ አቅቶት ራሱን በጨርቃ ልክ እንደ ጀብዱንም ግን ያወራላችሁ ነጋ እኮ ይላቸዋል። ምን ይነጋል እየጨለመበት? ክርስቶስ የሌለበት ህይወት ነጋ ያስብላል እንዴ? እና እንዲህ ካለ ቦታ እግዚአብሔር ይጠብቀን። ከዛ በጣም የሚገርም ነው። ስራዋን ሰብራ ሄደች። አንተ ሰብረ መውጣት ያቃተክ ነገር አለ። አንቺ ሰብረሽ መውጣት ያልቻልሽው ነገር አለ። በጌታ ፊት ኃጢአታችንን ካመንን በኋላ መስበር የሚገባንን ነገር መስበር አለብን። ይህች ሴት ኃጢአቷን በክርስቶስ ፊት አመነች። ቀጥሎስ መሰበር ያለበት ባዶ ማድጋ ተሰበረ። ትዳሯ ነው ያልተባረከችበት፣ ክርስቶስ የሌለበት ቤት፣ ክርስቶስ የሌለበት ህይወት፣ ያ ነው የተሰበረው። ከዚህ በኋላስ ሙላቷን አግኝተዋለች። ከዚህ በኋላ የቤቷን ድምቀት አግኝተዋለች፣ ሰላሟን አግኝተዋለች፣ በረከቷን አግኝተዋለች። እሱን ይዛ እንደ አዲስ ትቆማለች። እሱን ይዛ ህይወቷ ይስተካከላል። እሱን ይዛ አዲስ ምዕራፍ ይከፈታል። ልጅ ትወልድበታለች። እሱን ይዛ በባሏ ትከበርበታለች። ሀገር ሁሉ እንዳላማት አሁን ደግሞ የተከበረ ትዳር ይኖራታል። ስለመጣ ስላስተካከለላት፣ ማን ያንን አጥሮች ስላፈረሰላት። ከዛ በኋላ ኑ አለች። በቀን አንድ የሰማርያ ሴት አግኝታ የማታውቀው መላ የሰማርያን ሴቶች በኋላዋ እያስከተለች ወደ ክርስቶስ አመጣች። እናንተ ስትለወጡ ነው ሌሎችን አምጥታችሁ ወደ መቅደሱ ማምጣት የምትችሉት። የእናንተ መመላለስ ለውጥ ካላመጣ፣ ሌሎች በእናንተ ህይወት ላይ ለውጥ ካላዩ እንዴት ሊመጡ ይችላሉ ወገኖቼ? እኛ እየሰበክን በቃል ብቻ የምናወራችሁ በህይወት ማንኖር ከሆነ ማንን እንሰብካለን ወገኖቼ? እናንተ እየተሰበካችሁ እስቲ ወደ ምስጢራት ተሳትፎ ድረሱ፣ እስቲ ቅዱስ ቁርባን ተቀበሉ። እናንተ በእናንተ ህይወት ጓደኞቻችሁ መቅናት ይጀምራሉ። እስቲ አንተ በመንፈሳዊ ህይወት ለውጥ አምጣና አሳይ። እስቲ በዚህ ዓመት የኢየሱስ ክርስቶስን ስጋውና ደሙን እቀበላለሁ። ያ ሰብሬ መውጣት ያቃተሽ ሱስ ሊሆን ይችላል። ሰብረ መውጣት ያቃተ ጫቱን ሊሆን ይችላል። ሰብረ መውጣት ያቃተሽ ሲጋራውን ሊሆን ይችላል። መጠጡን ሊሆን ይችላል። እነዚህ ሁሉ ከክርስቶስ አይበልጡም። ከሱ ፍቅር ይበልጣል። ሰብረ እንድንወጣ አማኑኤል ይርዳን። ያሳሳባትን ኑሮዋን ረሳችውን፣ ስሯን ጣለች። ባዶ ማድጋ ምን ያደርጋል? ሰበረችው። ያልፈለገችውን ኃጢአት አይደለም ያመነችው፣ ስትዋሽ የነበረችውን አሁን ግን አመነች። ምን ይላል መጽሐፍ? ኃጢአቱን የሚሰውር አይለማም ይላል። ምኑን የሚሰውር? አቤት። እና በማንነቷ ማፈር አቆመችና የክርስቶስን ማንነት መተረክ ጀመረች። በቀን አንድ ሴት የማታገኝ ሴት የሰማርያን ሴቶች ሙሉ በኋላ ወደ ክርስቶስ አመጣች። ስለዚህ የእግዚአብሔር ልጆች ወደ ሰማርያ የገባው ክርስቶስ የዘረኝነትን ግንብ ሊያፈርስ ነው። የጥላቻን ግንብ ሊያፈርስ ነው። የጾታን ግንብ፣ የመልካም ምድርን፣ የነዚህን ሁሉ ግንቦች ክርስቶስ ሊያፈርስ ገብቶም ደግሞ እንዳፈረሰ ወደ እኛም ሀገር ወደ ኢትዮጵያም ገብቶ የጥላቻን ግንብ ያፍርስልን። ወደ ሀገራችን መጥቶ የልዩነትን አጥር ያፍርስልን። እንደ ቀድሟችን አንድ እንዲያደርገን ሥላሴ በቸርነቱ ይርዳል። የዚችን ሴት ህይወት እንደቀየረ የሁላችንም ህይወት እግዚአብሔር በቃሉ ይለውጥልን፣ ይቀይርልን። ወደ ቤታችሁ ስትገቡ መራራ የሆነባችሁን ነገር ሁሉ አማኑኤል ያጣፍጥላችሁ። ማምላክ ወላዲተ አምላክ ነገሮቻችሁን ሁሉ ታጣፍጥላችሁ። ያልተለወጠ ማንነት ይዘን ወደ ክርስቶስ ብንመጣ እንኳን ቃሉን በመስማት እንለወጣለንና በነገር ሁሉ በርቱ። ከቤተ መቅደስ አትራቁ። ጫማችሁ ከወለቀ ብዙ ጊዜ የሆናችሁ ሰዎች ቤተ መቅደስ ገብታችሁ ማስቀደስ ካቆማችሁ ረጅም ዓመት ይሆናችሁ። ግድ የላችሁም። እንደው ፕሮግራም አድርጉና ጨክናችሁ ሌሊት እየገባችሁ እጣኑ ይሽተታችሁ። መዓዛችሁን የእጣኑ መዓዛ ብዙ የኃጢአት ሽታዎችን ይለውጥልናል። ወደ ቅዱሳን ቅረቡ። አያችሁ ዛሬ በቅዱሳኑ ስም በታነጸ ቤተክርስቲያን ስንቀርብ በመዓዛው ለክርስቶስ ዘመሉ አልባቢሆሙ ለመሃይምናን በክርስቶስ መዓዛ የምእመናን ልብ ለውጠዋልና ቅዱሳን እና አቡነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ እና አቡነ ሀብተ ማርያም እና አባ ሳሙኤል ዘደብረ ወገግ እና አባ ሳሙኤል ዘዋልድባ ኧረ ስንቱን ቅዱሳን እንጠራለን። መዓዛችንን ለውጠውልናልና የኔንም የናንተን መዓዛ የቅድስት አርሴማ አምላክ ክርስቶስ ይለውጥልን። የድንግል ማርያም ልጅ ኢየሱስ ክርስቶስ መዓዛችንን ይለውጥልን። ያስተማረን የመከረን የገሰጸ ልዑለ ባሕርይ አምላካችን እግዚአብሔር ስለ በጎነቱ እግዚአብሔር ስሙ የከበረ ይሁን። አምነው